አይ ቲንክ የኔ ሰማችኋል። ማይክ ታዝዤ ነው የከፈትኩት። ሶ ልንጠይቅ ነው አይደል? የገባ ነው ወይስ ልንማር? ምንድነው? እስቲ ጠይቅ። እስቲ አስጨነቀን እኮ በስመ አብ። ጠይቅ እስቲ አካልሃ ማጨናነቅ አይደለም ስለ ጀስት ትምህርታችሁን እንደጨረሳችሁ አይቼ ነው የገባሁት። ኮመንቱን አስጨነቀው እኮ። እሺ አይ ወደ ጥያቄ ልግባና ጥያቄው ለአክሊል ነው። አሁን ሲያወራ እየሰማሁት ነበረ። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ ያለውን ጥቅስ አንድ አምላክ አለን የሚለው ለምንድን ነው ያላብራራው? ማለት አንድ ጌታ አለን የሚለው ፓርት ነው በደንብ ያብራራውና እዚህ ጋር አንድ አምላክ ብሎ ያስቀመጠውን ፓርት ለምን አላብራራውም ነው። እና እስኪ ያብራራለን። ይሄን ይሰማል ጋይስ? አዎ ትሰማለህ፣ ግን ፖዝ ነህ እኮ ፓፓ። ዝም ብለህ ሚኒማይዝ አድርገው ተመለስ። ይሰማል መኩዬ? አዎ ትሰማለህ አሁን? ይሰማል። በጣም ሲቆራረጥ ነበር። እስቲ እሺ ጠራችሁኝ? አዎ ድጋሚ ጠይቀው። ድጋሚ ጥያቄን አቅርብ አሽራፍ። አልሰማሁም። እሺ ቀጥል። ኦኬ ጥያቄ እንደሚከተለው ነው። ያ አሁን ቆሮንቶስ ምዕራፍ 8 ቁጥር ከ4 ጀምረህ እስከ 8 ያለውን ያብራራክ ነበርና ነገር ግን 6ን አላብራራኸውም። አንድ አምላክ አለን የሚለውን ፓርት እስከ ሰማሁህ ድረስ አክቹአሊ እሱን ፓርት ስታነሳው ነበርኩኝ። ምንም አልነካኸውም ማለት አንተ አንድ ጌታ አለን የሚለው ሄድከና እዚህ ያንን ያብራራው። እስኪ አንድ አምላክ ብቻ ብሎ ያስቀምጠው። ነገራችን ላይ ይሄን ፓርት እስኪ ያብራራው። ማለት አንድ አምላክ ብቻ ተብሎ ሲቀመጥ ሌላ አምላክ እርሱ ጋር አለ ወይ? ያ ጌታ የተባለው አካልስ አንድ ብቻ ብሎ ካስቀመጠው ጋር እንዲሁም አንተ ከሰጠው ኤክስፕላኔሽን ጋር አይጋጭብህም? እየተሰማችሁ ነው ግን ጋይስ? የአሽራፍ እየተሰማችሁ ነው ወይ? ስለዚህ ተቆራረጠ? ለኛ እየተሰማን ነው። ኦኬ እስቲ እንዴት ነው አሁን? ድምጽ ይሰማል? እሺ በጣም አሪፍ። እሺ እንቀጥልሽ። እሺ እንግዲህ ወንድማችን አሽራፍ እንደሰማችሁት ምናልባት ቅድም እየተናገርኩ ነበረ፣ ሰምታችሁ ከሆነ ምንድነው ቁጥር 6 ላይ እንደው አንድ አምላክ አባልን የሚላለ እርሱ ዘላል ሰው ዘለ ቁጥር 8 ላይ ሄዳል ምናምን የሚል ነገር ነው ያስቀመጠው። እኔ ቁጥር 8ን ከነ ራሱ አላነበብኩም፣ አልነካሁትም። ራሱ መጽሐፍ ቅዱስን ለእኛ ተውት የምንለው ለዚህ ነው። አታውቁትም፣ ስለዛ እኛን ጠይቁን። ቁጥር 6ን ዘለል ካልክ እንጂ ኢቨን ያለው ቃል ራሱ አንድ ጌታ ኢየሱስ ክርስቶስ አለን የሚለው ራሱ ያለው ቁጥር 6 ላይ ነው። ቁጥር 6 እንዲህ ይላል፣ ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን። ነገር ሁሉም በእርሱ በኩል የሆነ እኛም በእርሱ በኩል የሆንን አንድ ጌታ ኢየሱስ ክርስቶስ አለን ይላል። እሺ ሰው እዚህ ላይ የተነሳው ጥያቄ ምን የሚል ነው? እንደው አንድ አምላክ አብ አለ ይላል። ስለዛ በቃ ብቸኛ አምላክ አብ ነው ብሏል። ስለዛ ኢየሱስ አምላክ ሊሆን አይችልም ነው። ይህን ጥያቄ ነው ያስቀመጠው። ግን አንተ እንዳልከው አይደለም የሚፈታው። አንድ አምላክ ብቸኛ አምላክ ነው ወይ? ነው። ግን ከክርስቶስ ከጌታችን ከክርስቶስ ኢየሱስ ውጪ ነው ወይ? አይደለም። በምን እናውቃለን? አንድ አምላክ አለን ብሎ ሲናገር እየለየው ያለው አብን ከማን ነው? ከላይ ከፍ ብለህ ታነባለህ ማይ ብራዘር። ከቁጥር 5 እንዲህ ይላል፣ መቼም ብዙ አማልክትና ብዙ ጌቶች አሉ። ነገር ለክ ብዙ ምን አማልክትና ብዙ ጌቶች አሉ። አሁን አየህ፣ ምድር ላይ ብዙ አማልክት ብዙ ጌቶች እየተባሉ የሚጠሩ ብዙ አሉ። አዎ ነገር ግን በሰማይም ሆነ በምድርም ሆነ አማልክት የተባሉ ምንም ቢኖሩ ከማን አንጻር እየተናገረ ነው? ከአህዛብ አማልክት ከጣዖታት። ስለ ጣዖት ነው የሚያወራው። በማወቅ ይችላል። ከፍ በላ ከፈለ ቁጥር 4 ላይ ምን ይላል? እንግዲህ ለጣዖት የተሰዋውን ስጋ ስለመብላት ይላል፣ ጣዖት ሁሉ በዓለም ከንቱ እንደሆነ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን ይላል። ስለዚህ አሁን ስለ ጣዖታት እየተናገረ ነው። ከእነርሱ ሲለየው ብቸኛው አምላክ እኮ እግዚአብሔር አብ ነው።
ከእርሱ ውጭ አምላክ አላችሁ ወይ? ከልጁ ከክርስቶስ ኢየሱስ ውጭስ ጌታ አላችሁ ወይ ነው የክፍሉ ጽንሰ ሐሳብ። ሰው አብን አንድ አምላክ አለ ብሎ ሲናገረው እየለየው ያለው ከኢየሱስ ክርስቶስ ሳይሆን ከኢየሱስ ክርስቶስ ሳይሆን ከጣዖ ሂድና ለምሳሌ እንዲህ የሚል ቃል አለ እዛው ቁጥር 6 ላይ ምን የሚል ቃል አለ? ነገር ሁሉ በእርሱ በኩል የሆነ እኛም በእርሱ በኩል የሆንን አንድ ጌታ ኢየሱስ ክርስቶስ አለን ይላል። ሰው ኢየሱስ ክርስቶስን ስንት ጌታ ብሎ ጠራው? አንድ ጌታ። አሁን ጌታችን ኢየሱስ አንድ ጌታ ተብሎ ስለተጠራ ያው ከላይ አብ አንድ አምላክ ነው የተባለው፣ ስለዚህ ብቸኛ አምላክ አይደለም። ኢየሱስም አንድ ጌታ እየተባለ ስለሆነ ብቸኛ ጌታ፣ ስለዚህ አብ ጌታ አይደለም ማለት ነው። ይኸው ኢየሱስን ነው አንድ ጌታ ያለው፣ አብን ሳይሆን እዚህ ክፍል ላይ ኢየሱስ ክርስቶስን ነው አንድ ጌታ ያለው። ብቸኛ ጌታ አንድ ጌታ ኧረ እርሱ ነው ለእኛ ስለተባለ አብ ጌታ አይደለም ማለት ነው ወይ? አይደለም፣ እንደዛ አይደለም ሀሳቡ። አብ አዎ ጌታ ነው። ክርስቶስን እዚህ ጋር ብቸኛ ጌታ አንድ ጌታ ብሎ ሲጠራው ከማን ነው እየለየ ያለው? ከላይ ከፍ ብሎ ምን ብሎ ስለነበረ ነው? መቼም ብዙ አማልክትና ብዙ ጌቶች አሉ ብሎ ስለጀመረ ብዙ ጌቶች እየተባሉ የሚጠሩ ስላሉ ከብዙ ጌቶች ከነዛ ለይቶት አረ ለእኛስ አንድ ጌታ ኢየሱስ ክርስቶስ አለን ብሎ ተናገረ። ብዙ አማልክት አሉ ብሎ ተናግሮ ስለነበረ ከላይ አረ ለእኛስ አንድ አምላክ አለን እሱም አብ ነው ብሎ ተናገረ። እየለየ ያለው አብንም ሆነ ኢየሱስን ከሌሎች እንጂ ለአብ አንድ አምላክ ሲባል ኢየሱስን እየለየ ለኢየሱስ አንድ ጌታ ሲባል ምንድነው አንድ ጌታ የተባለውን ከአብ እየለየው አብ ጌታ አይደለም እያለ እንደዛ አይደለም። ስለዚህ ቅዱስ ዮሐንስ አፈወርቅ አሁን ባልኩት መልኩ ይፈታል። አይ ከዚህ በተቃራኒ የፈታ አባት አለ ካልክ ግን አምጥተህ ታሳየናለህ። ምክንያቱም መጽሐፍ ቅዱስ የመንደረኛ መጽሐፍ አይደለም። ማንም ብድግ እያደረገ ለራሱ እንደፈለገ የሚተረጉሙ መጽሐፍ ሳይሆን የቤተ ክርስቲያን መጽሐፍ ስለሆነ የሚተረጉሙ በቤተ ክርስቲያን ስለሆነ ተግባባን አሽራፍ? ሀሳቤን መናገር እችላለሁ። ባወራኸው ላይ ጥያቄ ካለ ቀጥላው ጠይቀኝ። ጥያቄ ነው ጠይቀኝ። ደስ ይለኛል፣ ችግር የለም ጠይቅ። ብቻ አንተ በስነ ስርዓት በደንብ እየሰማ ጠይቅ። እየሰማሁህ ነው እስካሁን ቁጭ ብዬ። በጣም ምንድን ነው አሁን እንደ ሀሳብ ከሆነ ቁጥር 6 ላይ ያለው ጥቅስ ማለትም ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን የተባለው አንድ ብቻ ስለተባለ ወይም ደግሞ ብቻ የሚለው ቃል ስላለ ክርስቶስ አይደለም ማለት አይደለም ነው ያልከኝ። ሚልክያስ 2:10 ላይ ብትመለከት ይሄ አንድ የተባለው አካል አይደለምን? በደንብ አስተውል። ለሁላችንም አንድ አባት ያለን አይደለንም? አንድ አምላክ የፈጠረን አይደለም? ይዛ ጋር አንድ የተባለው አሁን አንተ ምንድን ነው ያልከኝ? ይሄ አንድ የተባለው በተዘዋዋሪ ክርስቶስንም ኢንዲኬት ያደርጋል ያልከኝ። ነገር ግን ቆይ ወዴት እዛ ጋር በመሀል ባገባብኝ አሪፍ ነው። ኧረ እባክህ ማይ ብራዘር ጥያቄ እየጠየቅህ አይደል? አንዴ በስነ ስርዓት ጥያቄ ታስቀምጥ። ኧረ እባክህን አንዴ አንድ አምላክ አለን ሲል እዚህ ጋር የተናገረው ቀጥታ አብን ነው። አንድ ጌታ አለን ሲል ቀጥታ የተናገረው ኧረ ቆይ አንዴ እባክህን እየተናገረ ያለው ኢየሱስን ነው። እየለየ ያለው ከማን ነው ከተባለ አንድ ጌታ ኢየሱስ ክርስቶስ ሲል ለምሳሌ ከማን ደስ እየለየ ያለው ኢየሱስን አንድ ጌታ ሲል እንድንረዳዳ እንድንግባባ አይ ቲንክ ሐሳብህን ማወቅ ያለብን መሰለኝ። አንድ ጌታ ኢየሱስ ክርስቶስ አለን ሲል ከማን ነው እየለየ ያለው? ይሄ ሚልክያስ 2:10 ላይ ያለው ለሁላችን አንድ አባት አለን አንድ አምላክ የፈጠረን አይደለም ምን ይላል? ትክክል ነው። ለሁላችን ያለን አንድ አባት ነው የፈጠረን ለሁላችን ያለን አንድ አባት ነው የፈጠረን ማን? ለሁላችን ያለን አንድ አባት ነው የፈጠረን ማን? አሁን ስለሱ አይደለም እያወራን ያለ ነው። አንድ ጌታ ኢየሱስ ክርስቶስ አለን ሲል ከማን ነው እየለየው ያለው ኢየሱስን? ከአብ ነው ወይስ ከሌሎች ጌቶች ነው? አይ ከሌሎች ጌቶች ነው። ለምሳሌ ያው ሁሉም እንደየሴኩና እንደየሃይማኖቱ ጌቶች የሚላቸው አካላቶች። እሺ አንድ አምላክ አብ አለን። በጣም አሪፍ። እሺ አንድ አምላክ አብ አለን ሲል ከማን ነው እየለየ ያለው? ከኢየሱስ ነው ወይስ ከሌሎች አማልክት ከተባሉት? ከሁሉም ኢየሱስንም ጨምሮ ከሁሉም ማለት ነው። ማስረጃ ኢየሱስንም ጨምሮ እንደሆነ እዚህ ክፍል ላይ መጀመሪያ አንድ ጌታ ኢየሱስ ክርስቶስ አለን ሲል እንደው እየለየው ያለው ከአብ አይደለም ከሌሎቹ ነው ላልክበት እስቲ ማስረጃ አስጠር። መጀመሪያ ለኢየሱስ ከአብ እየለየው ሳይሆን ከሌሎቹ ከልጅ ጌቶች እየለየው ለመሆኑ ነው። እየለየው ያለው እዚህ ጋር አንድ ጌታ ሲል ከሌሎቹ ነው አልከኝ። በየእምነቱ የተለያዩ ጌቶች ስላሉ ከነሱ ሲለየው ነው። በመጀመሪያ ደረጃ ጥሩ ነው። ቢያንስ ከሌሎች ጌቶች ከሚባሉ ሁሉ ተለይቶ ብቻውን ጌታ ነው የሚለውን መስክሯል አሽራፍ። ጌታ ይመስገን። ለዚህ ግን አሁን እየጠየቁ ያሉት ግን ለዚህ ማስረጃ፣ ለዚህ አሁን ላልከው ማስረጃ ስጠኝ እስቲ እዚህ ክፍል ላይ።
ኦኬ ለምሳሌ እንደ መጽሐፍ ከሆነ ከመጽሐፍ ቅዱስ ኖ እዚህ ክፍል ላይ ማስረጃ ስጠኝ። እዚሁ ክፍል ላይ በክፍል ነው። በክፍል ማለት በዚህ ቦታ ብቻ። በዚህ ክፍል ላይ ማስረጃ አንስጠኝ። ማስረጃ ስላለ በዚህ ቦታ ካለም አይኔ መጠየቅ ለምን ያስፈልጋል? አለ እኮ እዚሁ ቦታ ላይ አለ። አየህ አላነበብኩም የምልህ ለዚህ ነው። ቁጥር 5 አንብብ። ከፍ ብለህ ቁጥር 4 ላይ ምትለኝ ነው። ቁጥር 5 አንብብ እባክህ። አንዴ ብታስጨርሰኝ ደስ ይለኛል። ቁጥር 5 አንብብ ማይ ብራዘር። እሺ በነገራችን ላይ ጥያቄ ነው ያለኝ፣ እጠይቅሃለሁ። ቁጥር 5 አንብበው። አነብልሃለሁ፣ መልሼ እጠይቅሃለሁ። አይዞህ ተረጋጋ ማይ ብራዘር። ይኸውልህ ድምፅ በጣም እየጮኸ ቁጭ ብዬ እያወራሁ። ቁጥር 5 አንብበው። እሺ መቼም ብዙ አማልክት ብዙ ጌቶች አሉ፣ ነገር ግን በሰማይም ሆነ በምድር ሆነ አማልክት የተባሉ ምንም ቢኖሩ ይላል። አንዴ ቆይ አንዴ። ስለዛ በሰማይ በምድር እንዲህ የተባሉ አሉ፣ ጌቶች የሚባሉ አሉ፣ አማልክት የሚባሉም አሉ። ስለዛ ኢየሱስ ክርስቶስን አንድ ጌታ ብሎ ሲጠራው እየለየ ያለው ከሌሎች ጌታ ነው ለሚለው ይሄ ማስረጃ ነው አይደለም? ኤዲያ ማይ ብራዘር ይኸውልህ አሳይን ተቀበላ ማጣጣል አይደለም። አሳይን መቀበል ነው። ለመዳረቅ ከሆነ የምትመጣው አስቸጋሪ ነው። አንድ ጥቅስ እዛው አንዴ አሽራፍ እኔ ሙስሊሞች ሁላችሁም እንደዚህ ነው ስትከራከሩ ምናምን መጽሐፍ ቅዱስ ላይ አንተ ብቻ ነው ወይስ ሁላችሁም እንደዚህ በዚህ ደረጃ የምታወሩት ከሆነ በጣም እንዴት ነው የሚያወሩት? ሰዎች ራሴን ወክዬ ነው የማወራው። ራሴን ከሆነ በደንብ አድርገህ ስማ። እንግዲህ ለሌሎቻችሁ መማሪያ እንዲሆን በደንብ አድርጋችሁ እዩ ጋይስ። ቁጥር 5 ላይ እንዲህ ነው ያለው። እንግዲህ ለዚህ ማስረጃ አይሆንም አለ እንጂ ቅዱስ ጳውሎስ ሊትራሊ ቀጥታ ምን እንደሚል እዩ። መቼም ብዙ አማልክትና ብዙ ጌቶች አሉ። ብዙ አማልክትና ብዙ ጌቶች አሉ ሚኒንግ እንደዛ ተብሎ የሚጠሩ ማለት ነው። ጣዖታትን ነው አማልክት ጌቶች እያሉ የሚጠሩት ወይም ሰዎችንም ሊሆን ይችላል። አክቹዋሊ ቁጥር 4 ላይ ምንድነው የሚለው? እስቲ እንግዲህ ለጣዖት የተሰዋውን ስጋ ስለመብላት ጣዖት ሁሉ በዓለም ከንቱ እንደሆነ ከአንዱም በቀር ማንም አምላክ እንደሌለ ኧረ እኛስ እናውቃለን እኮ ማንም እንደሌለ እናውቃለን። ከአንዱም በቀር ማንም ሌላ አምላክ እንደሌለ እናውቃለን። መቼም ብዙ አማልክትና ብዙ ጌቶች አሉ፣ እውነተኛ ጌቶች አይደሉም ነው በሌላ አማርኛ። እውነተኛ አምላክ አይደሉም ነው በሌላ አማርኛ። መቼም ብዙ አማልክት እና ብዙ ጌቶች አሉ፣ ነገር ግን በሰማይም ሆነ በምድርም ሆነ አማልክት የተባሉ ምንም ቢኖሩ ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን። ነገር ሁሉ ደግሞ በእርሱ በኩል የሆነ እኛም በእርሱ በኩል የሆንን አንድ ጌታ ኢየሱስ ክርስቶስ አለን አለ። አንተ ከዚህ ጋር አይሄድም ለዚህ ማስረጃ አይሆንም ትላለህ እንዴ? በግልጽ ቅዱስ ጳውሎስ የተናገረው ለጉንጫ አልፋ ክርክር እኮ ሰው አይደለም ሰው የምናስገባው። የእግዚአብሔርን ቃል አንስተን ስንነጋገር እንደዚሁ ለመከራከር ለመጨቃጨቅ ብቻ ይመስልሃል እንዴ? ልብ ላይ ገብቶ የእግዚአብሔር ቃል የማይሰራልህ ከሆነ በቃ አለቀ። በራሱ ጊዜ እግዚአብሔር በፈቀደ ጊዜ እንዲሰራበት እኮ ነው የምንተው። እና እንደዚህ አይነት የጉንጫ አልፋ ክርክሮችን አትከራከሩ እስላሞች። አሁን አንድ ጌታ ኢየሱስ ክርስቶስ አለን ሲል ከማን ለይቶት ነው ለሚለው እዚሁ ጋር ማስረጃ አለ ወይስ የለም? እዚሁ ጋር ማስረጃ የለም። እሺ ቆይ አንዴ። እሺ አንድ አምላክ አብ አለ ያልከኝ አንተ ብቻ እያወራክ ነው። ሁኔታ አካሄድ አሪፍ ስላልሆነ እኮ እንደዚህ የተያዝከው። አንድ አምላክ አብ አለ። ማስረጃዎችን ላቅርብ አንተ ስማኝና ከዛ ይሄ ስት ነው በለኛ። አንዴ እዚሁ ክፍል ላይ ትጨርስና ከዛ በኋላ ትንቀሳቀሳለህ። የማይገናኝ ጥቅስ አብሽር። እኔ በነገራችን ላይ ባይብል መጽሐፍ ቅዱስ ይደረጋል። አይ ካልከ ደግሞ ያው ይሄ አንተ መብት ነው። እንዳንተ እንደ ራስ አድርጌ ነው እንደ ሙሉ ክርስቲያን አድርጌ ነው። ጥቅስ በጥቅስ ይፈታል ማለት የሚገናኙ ጥቅሶችን በማገናኘት ነው እኮ የሚያገናኙ ጥቅሶችን ነው በዛ ይፈታልክ። አንዴ ስለዛ እስቲ ኢየሱስ ክርስቶስ ከሌሎች ጌታ ይለያል የሚለውን እስቲ ማስረጃ እስቲ። በጣም አሪፍ። እንደዚህ ብለህ ጠይቀኝና ከዛ ስናገር ደግሞ ስህተት አለብህ ብለህ እኮ ከዚህ ጋር በሚሄድ መልኩ ነው ያልከው። በጣም አሪፍ እኮ አሪፍ እኮ። ለምሳሌ እንግዲህ አዲስ ኪዳን ላይ ኢየሱስ ጌታ ነው አይደል? ማለት ጥቅስ ዝም ብለህ ጥቅስ ስጥ እኮ ልሰጥህ ነው ብራዘር፣ ልሰጥህ ነው እኮ። እሺ ስንት ልክፈትልህ? ለምሳሌ በተመሳሳይ ክርስቶስ በተባለበት ስንት ጥቅስ ምን አወራውና ጥቅስ ልስጥ? ቆይ ምን አወራውና ልስጥ?
ማስረጃ ለዚህ ጥቅስ ሌላ ጥቅስ ላቀርብልህ። ምን አወራው? እስቲ ንገረኝ አንተ አትጩህ እኮ ምን አወራው?